ክፉ ብትሆንማ ትገላግለኝ ነበር። እንድጠላ እንድተው ታግዘኝ ነበር። ያንተ ክፋት ደግሞ የዋ መሆንክ፣ ጥሩ መሆንክ፣ መልካም መሆንክ ነበር። ከጎኔ ሆነ ሐዘኔታህን፣ ጥሩነትን፣ መልካምነትን እያሳየኝ ግን ደግሞ እንድጠላ ትለምነኝ ነበር። ሰድበ ብታባረራኝ ኖሮ ይሄን ያህል ጊዜ አንተን ለመጥራት ጊዜ የሚፈጅብኝ ይመስላል? ቲጂ አንቺ ጥሩ ጓደኛዬ ነበርሽ። በፍቅር አብሮ ለመሆን ሁኔታዎች አልፈቀዱልኝ ነበር። ዛሬም ሆነ ሁሌም መልካም ወንድም ከፈለግሽ ግን እስከ መጨረሻው አብሬሽ እሆናለሁ። ወንድም? እንኳን ደህና መጣሽ ሄርሜ። መቆየትሽ አሳስቦት ነበረ። እንግዲህ ፕሮግራሙ ለምን እንደተዘጋጀ ግቢና ንገሪው። ምንድነው ነገሩ? ማለቴ ይኸውልሽ ሄርሜ፣ ተዘጋጂና ውጪ ብለሽኝ ነበረ። ይሄ የለበስኩት ቀሚስ ከረዥም ዓመት በፊት ጓደኛዬ የሰጠችኝ ስጦታ ነው። አሁን እሷ ጋር ሄጄ ልጠይቃት ነበረ። እሺ። በ30 ደቂቃ ውስጥ ደርሳለሁ ብዬ ሳሎን ስመጣ አንቺ የለሽም። አማን ደግሞ በዛው ቅስፈት መጣ። አዎ ድንገት ተደውሎልኝ ነው የወጣሁት እኮ። የለችም ወጣት ስለው ተመልሶ ልሄድ ነበር። ግን ያሰብሽው ሰርፕራይዝ እንዳይበላሽ አንቺ እስከትመጪ ድረስ አቆየሁት። ይቅርታ፣ ዝም ብሎ ሲቀመጥ እንዳይደብረው ብዬ ወይንም ከፍቼዋለሁ። ይቅርታ ቲጂ፣ ዛሬ ሆንኩትን እኔና ፈጣሪ ብቻ ነው የምናውቀው። በኋላ እናወራለን ቲጂ። አማንን ስላቆየሽልኝ ግን በጣም አመሰግናለሁ። ከእንግዲህ እንኳን መሽቷል፣ መሄድ የምትችይ አይመስለኝም። ፕሮግራምሽን ስላበላሸውብሽ ግን በጣም ይቅርታ። አማንን በማይረባ ወሬ ጠምጃት መሽሁት። እሺ ቲጂ። ምን? የምን አደጋ? ሳራ ምን ሆነች? ውሸት ነው። ለቲጂ እንኳን ሳልነግራት ነው የሄድኩት። ሙሉ ሆስፒታሉን አሰስኩት። ሳራ የምትባል ልጅ የለች። አልገባኝም። ሪሴፕሽን ስጠይቅ በዚህ ሰዓት በአደጋ የገባ ሰው የለም አሉኝ። ሳራ ጋር ስደውል ግን ቤቷ በሰላም ቁጭ ብላለች። እኔ አላምንሽም ሄርሚ። ቆይ ማን እንደዚህ የሚያደርገው? አማን፣ የሆነ ሰው አሁንም በነፍሴ እየተጫወተብኝ እኮ ነው። እየተከታተለኝ ነው። ይህን ነገር መቋቋም አልቻልኩም። እንዴት እንደዚህ ይሆናል? ይህን ማድረግ ለምን አስፈለገ? አላቅም አማን፣ አላቅም። ማን እንደዚህ እንደሚያደርግ እንኳን አላቅም። በገዛ ቤቴ ፈሪ ሆኛለሁ። ትናንትናም ቁም ሳጥኔ ውስጥ ወረቀት አገኘው። ዛሬም አላረፍሽም፣ የተኩሽ እንዳይመስልሽ እኔ ጥላሽ ነኝ ብሎ ጻፈልኝ። አንድ ቀን እኔ ትሆኛለሽ የሚል ወረቀትም አግኝቻለሁ። ይህን ታምናለህ አማን? ታምናለህ? ይሄ እንዴት ሆነ? ቆይ እኔ ምንም ሊገባኝ አልቻለም። አንተ መልስልኝ እንጂ እኔ መመለስ አልቻልኩም። የሆነ መንፈስ እየተከታተለኝ ነው። እዚህ ቤት ውስጥ መንፈስ አለ። አሁንም እኮ እያየን ሊሆን ይችላል። አሁንም የሆነ ደብዳቤ የሆነ ቦታ ተቀምጦ ይሆናል። አሁንም አሁን እኮ ነው ያብረሽ ነኝ። ምንም የሚያስፈራ ነገር የለም። በቃ ቆይ ግን ቁም ሳጥንሽ ነው ያገኙት ናሽ? ማን ቁም ሳጥኔ ስር? ይሄ እንዴት ሊሆን ይችላል? ይሄ ነገር ከኔም ጋር ይገናኛል እንዴ? ይገናኛል እንጂ አማን። ትዝ ይላል ያኔ ተደብድበ የመጣ ቀን። ከሱ
ጋር የተያዘከው? እሱን ቀን ሳስበው ሁሌ ይገርመኛል። ማን ነው ግን? እኔን እየጠየከኝ ነው? ማለቴ ምናልባት የምጠረጥሩ ሰው ካለ ብዬ ነው። ለመጠርጠር እኮ አይመችም። የተደበደብክበትን ቀን አስታውሰው እስኪ። አሁን ነገሮቹን ሳስተውል ከአንተ ጋር ስሆን ሁሌም መሰናክሎች ይገጥሙኛል። ችግሩ ከኔ ጋር ብቻ አይደለም። ሄርሚ፣ ህይወትሽ ውስጥ እኮ ሰው ካለ ጠይቄሽ ነበር። አንቺ ግን ምንም የለም ብለሽ ሀሳብሽን አልቀይርም አልሽ። አማን፣ ይሄ ሰው አይደለም መንፈስ ነው። ሰው እንዴት ቤቴ ገብቶ ወረቀት ያስቀምጥልኛል? ደግሞ ይህንን ጥያቄ ደጋግሜ የመለስኩልህ እኮ። በእኔ በኩል ሰው የለም እመነኝ። ሲገባና ሲወጣ በአይኔ የማይታይ ሰው ካልሆነ በስተቀር አሊያም እዚህ ቤት አብሮኝ የሚኖር ሰው ካልሆነ በስተቀር። ቲጂ፣ ምንድን ነው የወደቀብሽ? እንዴ ቲጂ! ትዕግስት፣ ምንድን ነው የተፈጠረው? እሺ ተረጋጊ። አንቺ ምንድን ነው እንደዚህ የምትሆኚው? ቆይ አንዴ፣ ሳሪ ደውላልኛለች። መጣሁ። ሄሎ ሳሪ። ኤርሞን ተረጋጊ እሺ እባክሽ። ሄሎ ቲጂ። አቤት። ሰላም ነው? ምንድን ነው ያደረገው? ደህና ነኝ አማን። ወንበር ጠልፎኝ ነው። እሺ ደህና ነሽ? ሄሎ ቦስ። እሺ ያ ደንባራ በመጣግሩ ከበር ተመለሰ? እስካሁን አለ። ምን ማለት ነው? መመለስ አልፈለገም። የለችም እያልኩት ገባ። ምን ቀርጦት ነው ደግሞ በሌለችበት የገባው? እኔ ምን አውቃለሁ። ሳላገኛት ሰላም መሆኗን ሳላረጋግጥ አልሄድም ብሎ ገባ። ለምን አስገባሹ? ቅዱስ፣ ይሄ ቤት እኮ የኔ አይደለም። ልግባ ካለ መከልከል አልችልም። እና እስካሁን አለ እያልሽኝ ነው? አዎ አለ። ሳሎን ነው። ወይኔ ቅዱስ፣ እሺ ያልኩሽን አደረግሽ? አዎ፣ ጠዋት በሩን ከፍታ ስትወጣ ቀኗ በደብዳቤ እንዲጀመር ፊት ለፊት አስቀምጬላታለሁ። ጎበዝ። ስህተት የሰራሹ ማስገባትሽ ነው። ሲገባ ወዲያውኑ ለእኔ ማሳወቅ ነበረብሽ። እሱም አሯሩጬ ያስወጣው ነበር። እንዴት አድርገህ? ቅዱስ ምንም አያቅተው። ለማንኛውም ይህን ስራ ፈት በጊዜ ወደ ቤቱ እንዲሄድ አድርጊው። እንዴ ምን አድርጌ ያስኬደዋለሁ? እኔ አላውቅም። ብቻ የሆነ ነገር አድርጊና አስወጪው። እሺ ማድረግ ከቻልኩ ሞክረዋለሁ። ቆይ ግን ምንድን ነው ሄርሚ? ማን ነው እንደዚህ እየተጫወተብን ያለው? እኔ ምንም የተፈጠረውን ነገር ማመን አልቻልኩ። ሁሉም ነገር በጣም እየረበሸኝ ነው። አሁን ግን እየተረጋጋሁኝ ነው። በዚህ ሰዓት አማን አጠገቤ መኖሩ በጣም ብዙ ነገር እያቀለለልኝ ነው። አማን እስካሁን አብሮሽ ነው እንዴ? አዎ አብረን ነን። ምን ነው? እኔና ምንቴ አብረን ስለሆንን ነው። ያው እሱ ከቤት ሲወጣ እንዳይደርስብን ቀድመሽ ደውዪልኝ ልልሽ ነው። አይ ሳሪ፣ እኔ ደግሞ ስለኔ ተጨንቀሽ መስሎኝ። እንዴ ሄርሚ፣ በጣም ነው እንጂ የተጨነኩት። ለምንቴ ራሱ እኮ ብታይ ልሄድ እያልኩት ነበረ። እሱ ግን አማን ስላላት ታስፈልጊያትም፣ እሱ አብሯት ይሆናል አትረብሻቸው ስላለኝ እኮ ነው። አማን እንደወጣ ደውዪልኝ እሺ ጓደኛዬ። ራይድን ቢሆን ይዤ እመጣለሁ። ብቻ አንቺ ተረጋግሽ። እሺ ሳሪ፣ አታስቢ። አሁን ሄሎ ሄርሚ፣ ሄሎ። ምንድን ነው ሄርሚ? ምንድን ነው የተፈጠረው? ተረጋጊ እስኪ ሄርሚ፣ ተረጋግሽ ንገሪኝ። ምንድን ነው የተፈጠረው? ቆይ ምን ተፈጥሮ ነው? በድጋሚ አዋይ፣ ወዴት ነው የምትሄደው? ቆይ
ቆይ ምንድነው እየተካሄደ ያለው? እኛም አልገባንም። ለማንኛውም እሺ እናንተ ተረጋጉ። ሁሉንም ክፍሎችን ቆልፊያቸው። ሄርሚ አሁን መሽቷል። በቃ እኔም ወደ ቤት ልሂድ። አማኔ ዛሬ ከዚች ቤት ንቅንቅ አትልም። ምን እያለች ነው ሄርሚ? አውቃለሁ አንተ ድርቅ ካልክ አትመለስም። ዛሬ ግን ገለኸኝ ካልሆነ ከዚች ቤት አትወጣም። ለምን? ይሄ ሁሉ ዛቻ እያየሁ በዚህ ሰዓት ብቻህን የምለቅ ይመስልሃል? ሲነጋ በፈለከው ሰዓት ትወጣለህ። በዚህ ጨለማ ግን አይን እያየ የትም አትሄድም። ሄርሚ ስላሰብሽልኝ አመሰግናለሁ፣ ግን ምንም ነገር አይፈጠርም። አይሆንም አማን፣ አንብበው እስኪ። በጨለማ አሳደው ይገለዋል። አትሄድም፣ አትሄድም። ልቤ ይፈርቷል። ይገለዋል። አትሄድም። ሄርሚ ተረጋጊ እንጂ፣ ሰዓቱ እኮ ገና ነው። በዛ ላይ መንገዱ ሰው ብቻ ነው። የሆነ ሰው ሊያስፈራራኝ የሞከረ ነው። ነገር ግን ማንም ደፍሮ አይነካኝም። ዝም በል። ባለፈው የተደበደብከውን ረሳው? ፈጣሪ እኮ ነው ያተረፈ። በዚህ ጨለማ ደግሞ ምን ሊያደርጉ እንደሚችሉ አስበው እስኪ። እሱ እኮ አጋጣሚ ነበር። አጋጣሚ አይደለም። አሁንም እንደባለፈው ቢጎዱስ? አንድ ነገር ቢያደርጉ አንተ አጥቼ መኖር አልችልም። አማን በእናትህ እሺ በለኝ፣ በእናትህ። አንዴ ሄርሚ በቃ እሺ በቃ አሁን ተረጋጊ። መሄድ አለብኝ ካልክ ደግሞ ተከትዬ ነው የምሄደው። አብረን ያደረጉንን ያደርጉናል። ሄርሚ ይህን ብጫቂ ወረቀት እንደ ትልቅ ነገር አትቁጠሪው። አንድ ተራ ሰው በቅርብ ርቀት የተጫወተብን ነው የሚሆነው። አንድ ቀን ሁሉንም ነገር እኔ ራሴ የምደርስበት ይሆናል። ዛሬ ከዚች ቤት አትወጣም አማን። እሺ አልኩኝ እኮ። አሁን ግን ወደ ራስሽ ተመለሽ። ዛሬ ደግሞ እንደ እናቴ ነው የሆንሽብኝ። አንተ ግን ታድለ። በእንደዚህ አይነት ሰዓት እንደዚህ አይነት ቀልድ ትቀልዳለህ አይደል? ምን ላድርግ ታዲያ? ቲጂ፣ አቤት። የዋይን ብርጭቆ አምጪልኝ ቲጂ። እሺ። ቲጂ ዛሬ እኮ አማንኛ ጋር ነው ማለት ማደር? አዎ ለኛ ብሎ እኮ ነው እንዳንጨናነቅ ነው። እሺ። አማንዬ መልካም ልደት። ቴንክ ዩ። ቺርስ። አማን እኔ ቆሜ ይሄ ነገር ሲሆን አላይም በፍጹም። ሄሎ ቦስ፣ ነገሩ ተበላሽቷል ማለት? ለጠዋት ያስቀመጥኩላትን ወረቀት ስልክ ልታወራው ታይተዋለች። ነገሩ ተበላሽቷል። አማን እዚህ ሊያደር ነው። ምን? አዎ እዚህ ካላደርክ ብላ ሞቼ ይገኛለሁ ብላለች። እሱ ካልወጣ ብሎ ሲያስቸግራት መንገድ ላይ አንድ ነገር ያደርገዋል ብላ ይኸው አስቀርታለች። እና እሱ ምን አለ? እሺ ብሏት ለማደር ተስማምተዋል። ይህን ሰዓት ምናልባት ሳሎን ላይ ቆሙ የፍቅር ወይናቸውን እየተጎነጩ ይሆናል። ምን? ወይኔ በቃ ይህ ልጅ ሊተወኝ አልቻለም። 2 ደቂቃ ስጪኝ፣ እደውላለሁ። ጥሩ።
ሄሎ፣ በደቂቃዎች ውስጥ እታች እንዳገኝሽ። ምን ልታደርግ ነው ቅዱስ? ሄርሞን እኮ በፍርሃት በሩን መስኮቱን ሁሉ ቆላልፋለች። አላውቅልሽም። የምታደርጊውን አድርጊና ውጪ። በዚህ ሰዓት በምን ምክንያት ከቤት ልወጣ እችላለሁ? ብትፈልጊ ሳታይሽ፣ ብትፈልጊ ደግሞ አመመኝ መድኃኒት ልገዛ ነው ብለሽ ውጪ። በደቂቃዎች ውስጥ በተለመደው ቦታ እንድትመጪ አፍጥኝ። ነው እንኳን ተወለድክልኝ አማኒ። ዛሬ ለኔ በጣም ልዩ ቀን ነው። ከረፈደም ቢሆን አንድ ላይ አክብረነዋል። ቆይ ግን ዛሬ ሌት መሆኑ ማን ነገረሽ? ወፏ ነገረች። ወፏን አመስግኝልኝ። እኔ ቁጭ ብዬ ከወፏ ጋር ልመሰጋገል። ይልቅ በዚህ ቀን የምነግርህ ምን እንጃ ብቻ እንኳን ተወለድክልኝ ነው። ያሰብሻትን ተናገሪ። እሺ ብነግርህ አትቆጣኝ? ግድ የለሽም። ዛሬ ልደቴ ስለሆነ አልቆጣም። በልደት ቀን እንደምወደድ ልነግርህ ፈልጌ ነው። በቃ አዎ ሄርሚ፣ ልብሽ ውስጥ በሌላ ነገር አስበሽ ይሆናል እንጂ ይሄ እኮ ያስቆጣም። ለማንኛውም ግን ስላሰብሽልኝ፣ ስለተጨነቅሽልኝ፣ ለእኔ ደስታ ስላሰብሽ በጣም አመሰግናለሁ። 9 ዓመት ኖርልኝ። አስጠኝ እንዳትቸገሪ ነው። አንተ ደግሞ ብዙ ዓመት ነው እንደምማረው። አየህ አይደል እንዴት ሙዴን ባንድ ጊዜ ነው የምትቀይረው። አንተ እኮ ለእኔ አስጠኝ ብቻ አይደለም አማኒ፣ አንተ ማለት እኮ አይ ገና በአንድ ብርጭቆ ወይኔ ያችን ጨዋታሽ ልጀምሪ ነው ደግሞ ምን አልኩኝ? እንዲያውም 2 ብርጭቆ አድርገዋለሁ። ይኸውልሽ ከ2 ብርጭቆ በላይ መጠጣት ይቻላል። አማን ያልወለደ አባት እኮ ነው የሚቀበል። አማን ፈጣሪ ብቸኝነቴን አይቶ አንተን ስለሰጠኝ በጣም አመሰግናለሁ። ደስ ይላል። ዛሬ አብረን ልናድር ነው። አሁን ቃል ግቢልኝ። እንደ ባለፈው ፈራው ምናምን ግን አያስኬድም። አንቺም መኝታ ቤትሽ፣ እኔም ሶፋ ላይ ተኛለሁ። ኧረ እኔ አላስቸግርህም። እና ምን ነው ቅር አለሽ? ቆይ ዛሬ ባንተኛስ? እንደውም ቁጭ ብለን ስንጫወት እንዳል። ነገስ ትምህርትሽስ? አለመተኛት የለም ማረፍ አለብሽ። ከአንተ ጋር መጫወት ብቻውን እረፍት ነው። ዛሬ አልተኛም። የልደት ማስታወሻ ነው። ቁጭ ብለን ስንጫወት የረበሸንን ሁሉ እንረሳዋለን። ቼርስ። ቅርታ ረብሽኳችሁ እንዴ? እንዴት ሂጂ? አልተኛሽም እንዴ? አልተኛውም። ልተኛ ብዬ እኔ ደግሞ ተኝተሽ እንዳይሆን ብዬ እያሰብኩኝ ነበር። አንድ ነገር ላስቸግርሽ? ምን ሄርሚ? ቡና ካፈላሽልን ብዬ ነበር። በዚህ ሰዓት ቡና? አዎ ዛሬ እኔም መተኛት አልፈልግም በጭራሽ። ቁጭ ብለን እየተጫወትን ነው የምናድረው እንዴ? እና የኔ ፍቃድ አይጠይቅም? እሺ ብለሃል እኮ በቃ መረበሽ አይቻልም። ደግሞ እኮ ዛሬ ዕለት ነው። ኦኬ እሺ ሄርሚ፣ ችግር የለውም አፈላለሁ። ግን ሄርሚ ቡና አልቋል፣ መግዛት እችላለሁ? ቦርሴ ውስጥ ብር አለልሽ፣ ቲጂ ሰጪ። እሺ
ሂጂ። ቆይ እኔ ግን እንዴት ነው በዚህ በማታ የምትወጪው? ምን አይነት ጠላት እንዳለን እያወቅሽ? አታስቢ ሄርሚ፣ እዚህ ታች ያለው ሱቅ ኮንደርሽ ይመጣው። ምን ነካሽ? በረንዳ እንኳን ስንወጣ እንዴት እንደምንሳቀቅ ታውቂ የለ እንዴ? አይ ሄርሚ፣ የሚያሳድድ ሰው እኮ ችግሩ ካንቺ ጋር እንጂ ከኔ ጋር አይደለም። እሺ ግን 5 ደቂቃ ቶሎ ደርሼ እመጣለሁ። እሺ ቶሎ ነይ። ወደዚህ አንቺ ልጅ ምን ይሆንሽ ነው? ተረጋጊ እንጂ። እንዴ ቅዱስ ጋር ደርሼ ልምጣ ብዬ መጣሁ አስመሰልከው እኮ። ተደብቄ እኮ ነው የወጣሁት። እንዴት አልደነግጥም? ይሄን ነገር ያዥው። ምንድን ነው ይሄ? ሺሻ። ሺሻ? እናት ምን ይሆናል ብለሽ ጠብቀሽ ነበር? የእንቅልፍ ፓውደር ነው የሚጠጡት። ወይን ውስጥ እንደምን ብለሽ ጨምሪው። እኔ የምልህ ቅዱስ፣ ይሄ ነገር ምንም ጉዳት የለውም? ከኋላ የመጣ አይነ ወጣ ማለት አንቺን ነው። አንቺ ትላንትን ያወቅሻት፣ ከአንቺ በላይ ደግሞ እኔ አስብላታለሁ። በዛ ላይ ምን ያክል እንደማፈቅራት መረዳት ነበረብሽ። ይሄን ያክል ምን ከራተተው ማንን ላለማጣት ይመስልሻል? እሱን አውቃለሁ። ቢሆንም ግን ምንም የለውም። እሱን ካወቅሽ የእሷን ደህንነት ለእኔ ተይኝ። ጥያቄሽን አቁሚና ያልኩሽን ብቻ አድርጊ። አምናሃለሁ። እመኝ፣ መቼም አልጎዳት። እሺ ይሄን ታዲያ ምን ላድርገው? እንደነገርኩሽ ነው። የሚጠጡት ወይን ውስጥ 1 ወይ 2 ማንኪያ በትንሹ አድርጊበት። ምንም ነገር አይፈጠርም። በያሉበት ይፈነገላሉ። ከዛስ እዛው አንሶላ ነገር ጣል አድርጊባቸው። ይሄ ትንሹ ቁጣታቸው ነው። አንቺ ገብተሽ ተኝ። ከዛ በኋላ ለቀጣይ 6 ሰዓታት አይነቁ። ለ6 ሰዓታት? እንደ ማንኛውም ፋርማሲ እንደሚሸጥ የእንቅልፍ ኪኒን ቁጠሪው፣ ያስተኛቸዋል። ለቀጣይ ግን ስሯ ባገኘው እኔ ነው ያርገ። እንቅልፍ እንዳይወስደን ቡና ፊልኝ ብለውኛል። እሱስ ቢጨምረው ችግር አለ? ጭራሽ እንቅልፍ እንዳይወስዳቸው? በጣም አሪፍ። በሁለቱም ሲኒ እንዳርጊን ያስጫቸው። የት እንደገቡ ምን እንደሆኑ ሳያውቁ ልም ያለ እንቅልፍ ይወስዳቸው። እሺ በቃ ስቆይ ሌላ ነገር እንዳይመስላቸው። ልግባ ወደ ቤት። ይኸውልሽ ቲጂ፣ በጣም ተመችተሽኛል። በቅርቡ የደሞዝ እድገት ይደረግልሻል። የምልሽን ሁሉ በጥንቃቄና በኃላፊነት አድርጊሽ። እሺ። የተረፈው ፓውደር ለሌላ ቀን ይጠቅመናል። በጥንቃቄ አስቀምጪው። በቃ እንደጨረሽ ደውለሽ አሳውቂ። ዛሬ በጣም ደስ ብሎኛል። ደስ የሚል ምሽት ነው። ልደቴ እንደዚህ ቆንጆ አድርገሽ ስለከበርሽልኝ አመሰግናለሁ። መጣሽ? እንዴት ተጨናንቀን ነበር መሰለሽ። ሱቅ ትንሽ ሰው በዛና ለዛ እኮ ነው ሄርሚ። በቃ እሺ፣ ስትገቢ ይሄንን ይዘሽው ግቢ አንዴ። እሺ። እና እኔ ብቻ ነኝ የሚሞሰው። እኔ የምለው ልደትን በማስመልከት ትንሽ አንጨፍርም? ሄርሚ፣ ዛሬ ሆዴን ጠግቧል። መጨፈር እራሱ አልችልም። እና ጥሩ ነው። ስትንቀሳቀስ እኮ ይተውሃል። በእናትህ እንጨፍር። ሄርሚ ሙሽ ግን ከኔ በላይ ደረቋ እኮ አንቺ ነሽ አይደለ? እሺ ሄርማ፣ ሳልፈልግ ክፉ እያደረግሽ ነው። ምንም ማድረግ አልችልም። የዕለቱን የመጨረሻ ደስታሽን አጣጥም። በደቂቃዎች ውስጥ መድረኩን ለእኔና ለማን ትተሽ ወደ አልጋሽ ትሸኛለሽ።